ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁልኝ? እሺ ዛሬ ይዤላችሁ የመጣሁት የዶሮ አገነጣጠል ነው ውዶችዬ። ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንዲሁም ከኔ ጋር ናችሁ ሀንዬ በርችሊ ለምትሉኝ አመሰግናለሁ። እሺ ውዶችዬ ወደ ዶሮ አገነጣጠላችን እንገባለን። ከዛ በፊት ግን ቻናሉን ሰብስክራይብ ላይክ እያደረጋችሁ ውዶችዬ አብራችሁ ይቆዩ። እሺ ዶሮዋ እንደምታዩት መጀመሪያ ያው ቆዳዋ ምናምን ይሄ ከጸጉሯ መነጨት አለበት ቤት ስትታረድ ማለት ነው። ይሄ ግን የሱፐር ማርኬት ዶሮ ስለሆነ ኦሬዲ ያለቀለት ሬዲ የሆነ ዶሮ ነውና ከዛ ነው የምንጀምረው። አይ ሙሉን ሰርተሽ አሳይ ካላችሁኝም ችግር የለውም። እቤት አስባርኬ ቆዳው ምናምን ጸጉሩ እንዴት እንደሚላቀቅ እሱን እሰራላችኋለሁ። በኮሜንት አሳውቁ ከፈለጋችሁ ማለት ነው። ሌላው ግን ይቺ የተዘጋጀች ዶሮ ነች። መጀመሪያ ወደ ቆዳዋን ማንሳት እንገባለን። ቆዳውን ስታነሱ ውዶችዬ የዶሮ ቆዳ ዋናና ዋና አንደኛ ምግብ ስለሆነ ከቻላችሁ ቆዳው ሳይበጣጠስባችሁ ሙሉን ለማውጣት ሞክሩ። ምክንያቱም አሁን እዚህ ጋር እንደምታዩት ቀስ አድርገን ነው እያወጣን ያለ ነው። እንደዚህ ሆኖ ሲወጣ ኋላ ላይ ለምግብነት ስታቀርቡት አንድ ይሆናል ማለት ነው። ሀሪፍ ይሆናል። ብጥስጥስ ካለ ግን እንትኑ ምንም ውበት አይኖረውም ማለት ነው። ስለዚህ ቀስ አድርጋችሁ እንደዚህ እንትን ሳትሉ ቆዳዋን ሳብ ስታረጉ ራሱ የመልቀቅ ባህሪ ያለው ምንም እንትን አይልም። የምትይዙበትን ፓርት ካወቃችሁ ይወጣል። አያችሁት? አሁን እዚህ ጋር ክንፉ ጋር ሳብ ሲደረግ ወለቀ ነው የሚለውና ምንም የሚያስቸግር ነገር የለውም። በጀርባም እንደዚህ ተገለበጧትና ባፏ ደፍታችሁ አሁንም እግሯ ጋር ያለውን ፓርት ያዝ ስታረጉ ትወጣለች ማለት ነው። ምክንያቱም ዶሮ ቆዳዋ፣ መቋደሻዋ፣ ፈረሰኛዋ እነዚህ ሶስቱ ነገሮች ዋና ሜን የሚባሉ የዶሮ ምግቦች ናቸው። እንግዳን ብትጠሩ ለእንግዳ የክብር መግለጫ ናቸው። በቤታችሁም ውስጥ ባለትዳር ከሆናችሁ ለአባወራ የክብር መገለጫ ዶሮ ስለሆነች ያው በአግባቡ ዶሮ ከመሰራቷ በፊት ያው ብልቷ ሲወጣ ነው ጥንቃቄ ማድረግ ያለብንና ዋና ቆዳዋም ስለሆነ ቆዳዋን ስታወጡ ጥንቃቄ ማድረግ አለባችሁ ውዶችዬ። ያው እንደምታዩት እዚህ ጋር ቆዳው በስርዓት ወጣ። ስትስቡት ራሱ የመልቀቅ ባህር ያለው ምንም እንትን አይልም። አሁንም እዚህ ጋር ሳብ አርጋችሁ መጨረሻ ፓርት ስትደርሱ ቀስ አርጋችሁ ካለቀቀ በቢላም እዚህ ጋር ብታላቅቁት ችግር የለም። ግን ለቋል። ያውና እንደምታዩት አንድ ፓርት ሆኖ ምንም ሳይበጣጠስ ቆዳዋ በስነ ስርዓት ተገፏል ማለት ነው። ሀሪፍ ነው። ከዛ በኋላ የምንሄደው ውዶችዬ እግሩን ወደ መገንጠል ነው። አሁን እግሩን ስትገነጥሉ ይዛችሁ እንደዚህ ስታረጉት ራሱ ይለቃል፣ ፓርቱ ያስታውቃችኋል። ከዛ ቢላዋችሁ መላክ ነው። ባለበት ፓርት ይገነጠላል ማለት ነው። አለቀ። ምንም አያስቸግርም። አሁንም ወደ ሁለተኛው እንሄዳለን። ሁለተኛውንም እንደዚሁ በዛው ሳይድ አጥንቱን ሳትነኩ የዛኛውን ታውጡታላችሁ ማለት ነው። ከዛ በመቀጠል ወደ ክንፉ ነው የምንሄደው። ክንፉን ስትገነጥሉ ክንፉ የቱ ጋር እንዳለ መጀመሪያ በእጃችሁ ትፈትሹና ቢላውን ታሳርፋላችሁ። ምክንያቱም ሌላ ስጋ ፓርቷን እንዳታወጡ ማለት ነው። ቀስ አድርጋችሁ ስትስቡ አሁን እዚህ ጋር ቢላው ሲያርፍላችሁ ያስታውቃል። ቢላው ስኪኑ በሚገባበት ጋር ከቻላችሁ ዶሮቱ ጠንከር ያለች ከሆነች ሳብ አርጋችሁ ገንጥላችሁ እንትን ማለት ትችላላችሁ። ካልሆነ ግን እንደዚህ በቢላ አጋዥነት አርጋችሁ ወደ ታች እየላካችሁ ቢላውን መስመር እያስያዛችሁ፣ ምክንያቱም ስጋው ተቆርጦ ሌላኛው ፓርት ላይ መቅረት የለበትም። ስለዚህ ሁሉም የራሱን እንትን ማየት ስላለበት ቀስ እያረጋችሁ እዚህ ጋር ቢላዋችሁን እየላካችሁ ዶሯችሁን ትገነጥላላችሁ ማለት ነው። ምንም የሚያስቸግር ነገር የለውም። በቃ መጨረሻ ላይ ላጥ ማድረግ ነው። ያወጣ በትክክል ይዘቱን ጠብቆ ክንፉ ተገንጥሏል ማለት ነው። አሁንም ወደ ሁለተኛው ክንፍ ስንሄድ አሁንም ይሄኛውም ክንፍ እንደዛው ቅድም ባያችሁት መሰረት ቀስ አርጋችሁ ቢላዋችሁን እያስገባችሁ ወደ ታች እንትን እያላችሁ ወደዚህኛው ፓርት ስጋም እንዳታመጡ የክንፉንም ስጋ እንዳትተው ተጠንቀቃችሁ እንደዚህ ሳብ አርጋችሁ እንትን ስትሉ የፈረሰኛውን ስጋ ነው። አሁን እዚህ ጋር ስህተት ቢኖር የፈረሰኛው ስጋ ይነካል። ያም እንዳይነካ የክንፉም እንዳይቀር እንደዚህ አርጋችሁ ትቆርጣላችሁ ማለት ነው። ያው በትክክል ተቆርጧል። ቀጣይ ደግሞ እዚህ ጋር ፈረሰኛውን ለማውጣት በፊት ለፊቱ በኩል ሄዳችሁ በእጃችሁ ፈትሻችሁ አጥንቱን ሳብ አርጋችሁ እንደዚህ መገንጠል ማለት ነው። ይሄ ፓርት ግን ትርፉ ፓርት በቢላዋ ይቆረጣል ማለት ነው። ምክንያቱም ምንም አይሰራም። አንደኛ ወጡ ላይ ተቆራርጦ ይቀራል እንጂ ይሄ ጥቅም የለውም። ይሄ ፓርት ይቆረጣል ማለት ነው። እንደዚህ ቆራረጥና ወድቅ ይሆናል ማለት ነው። ማይፈለግ ፓርት ነው።
ምክንያቱም ይሄን እዚህ ጋር ብንተው አንደኛ የፈረሰኛውን ውበት ያጠፋዋል፣ ወጡ ከበሰለ በኋላ ማለት ነው። ስጋው ከበሰለ በኋላ ምንም የሚጠቅመው ነገር ስለሌለ በቢላ እንደዚህ አድርጋችሁ ታነሳላችሁ ማለት ነው ውዶችዬ። አሁን የፈረሰኛችን ሀሪፍ ሆኖ ተገንጥሏል፣ ይዘቱን እንደጠበቀ ማለት ነው። አሁን በቃ እዚህ ጋር ይችን አጥንቶችን ወደ ላይ ሰበር ሰበር የሚደረገው አንደኛ ሲበስል እንዳልኳችሁ ፈረሰኛው ፍሌክሲብል መሆን አለበት። ከላይም በቃ ስታቀርቡት ለሰውም ለምንም ይዘቱን ጠብቆ ይቀርባል ማለት ነው። እነዚህ ነገሮች ግን ትርፍ ነገር የዶሮ ስብ ምናምን ስጋ ላይ ይለጠፋል። እነሱን ነገር ስታጥቡ ጥንቃቄ አድርጋችሁ እያንዳንዷን ነገር በቃ መልቀም አለባችሁ። ከዛ በኋላ እዚህ ጋር የቀረውን ፓርት ይሄንን ጉሮሮ በታች ያለውን አጥንት ትቆርጡታላችሁ ማለት ነው። ምክንያቱም እሱ ውስጥ ብዙ ቆሻሻ ይቀመጣል። በነገራችን ላይ የዶሮዋ የጉሮሮዋ ፓርት ስለሆነ የምትመገበው ነገር የሚወርድበት አካባቢ ነው። እንደገና ደግሞ ደም ምናምን ያልተፈለጉ ነገሮች የሚጠራቀምበት ነው። ይሄ ምንድነው የሚባለው አጥንት አካባቢ ማለት ነው። እሱም በትክክል በደንብ ታጸዳላችሁ። እንደዚህ እየቆራረጣችሁ ትርፍ የሆነውን የማያስፈልገውን ነገር ውስጡ ላይ ያለውን ደግሞ መቆራረጥ እንደዚህ በቢላ ከቆራረጣችሁ በኋላ ስንጥርጥር ያሉ አጥንቶች አሉ። ይሄው እንደምናሳያችሁ እነሱን ለቅማችሁ ማውጣት አለባችሁ። ምክንያቱም ወጥ ውስጥ ከገባ አንደኛ ለጉሮሮም በጣም ከባድ ነው። አጥንቶቹ በጣም ደቀቅ ስለሆኑ ልክ እንደ አሳ እሾህ ናቸው። ያው ለጤና ጠንቅ ያመጣሉ ማለት ነው። ወጡንም ያበላሹብናል። ያ እንዳይሆን መጀመሪያ እኛ እዚህ ጋር ዶሮዋን ስንበልት በደንብ መልቀም አለብን። ያው እንደምታዩት በቃ አጥንቱ ይሄ በደንብ በእጃችሁ ይዛችሁ መልቀም ማንሳት አለባችሁ። እዚህ ጋር አሁን ይሄ ጽድት ብሎ ተለቀመ ማለት ነው። አለቀለት በቃ። እዚህ ጋር ደግሞ ክንፉን ማቁራጥም ይሄን ክንፍ ጫፉን እንዳለች ጠርዛን ይዛችሁ ማቁራጥ ትችላላችሁ። ይሄ እናንተ እንደሞያችሁ ነው፣ ችግር የለውም። እንደዚህም በንቆርጣው እንደዚህ ተቆርጦ ጫፍና ጫፉ እንትን ይላል ማለት ነው። አሪፍ ነው። ግን አንዳንድ የቤት የሚገዙ ዶሮዎች ከሆኑ ክንፉ እንደዚህ ሳብ ስታረጉት ልክ ቆዳውን ስታስለቀቁ አለ አይደል ውጥት ይላል። ይሄ ግን እንዳልኳችሁ የሱፐር ማርኬት ዶሮ ነው፣ በጣም ለጋ ነው፣ አይቻልም። የክንፉ ስጋውን ቆዳውን እዚህ ጋር እናላቅ ብንል ይዘቱን እናጠዋለን ክንፉ ማለት ነው። ይሄንን ጫፍ ላይ እየቆረጥ ነው። ከዛ በኋላ ደግሞ ወደ እግሩን መጣና እግሩን እንደዚህ ለሁለት እንቆርጣለን እዚህ ጋር። ምክንያቱም እግሩ ያው ለሁለት ስለሚሆን ብልቱም የዶሮ ብልት 12 ስለምትሆን ያው ይቆጠራል ማለት ነው። አይሆንም፣ ይቆረጣል እንደዚህ ለሁለት። እዚህ ጋር ደግሞ ይሄኛው ፓርት ጫፉ ይቆረጣል። ዶሮዋ ስትበስል ኋላ እዚህ ጋር ስጋዋ ሲሰበሰብ መብሰሏም ይታወቃል ይባላል። እናቶቻችን እንደዛ ይሉናል። ከዛ በኋላ በዚህ መልኩ ከተቆራረጠ በኋላ የዚህኛውንም ጫፍ እንደዚህ ቆረጥና ወድቀ ነው የማይፈለግ ነው። እንደዚህ ሆነ እንትን ይላሉ። ያው ዶሮ አልነግራችሁም በደንብ በሎሚ መታጠብ ትፈልጋለች። ከዛ በኋላ የእግሩን ፈረሰኛው አካባቢ በቢላ ወደ ወጡ ስታስገቡ ወጋ ወጋ ብታደርጉት ያው ቅባቱን ቅቤው ይገባል ይባላል። እዚህ ጋር መንተፍተፍ ብታረጉት አሪፍ ነው። እንደዚህ ሆኖ ተቆራረጠ። አሁን እዚህ ጋር አልቋል ኦሬዲ። ይሄን ለሁለት ታደርጉታላችሁ። ቅድም ያጸዳነውን ፓርት ማለት ነው። እንደዚህ ይሆናል። እነዚህንም ጫፍጫፋቸውን እንትን ይላሉ። ያው ወጥቶለታል ሁሉም ነገር። ከዚህ በኋላ ጨርሰናል። ምንም የቀረን ነገር የለም ውዶችዬ። ስለነበረን ጊዜ አመሰግናለሁኝ። አብሬያችሁ የቆዩት ሀኒ ነበር ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ባለም ጥግ ሁሉ ሰላማችሁ ብዝት ይበልኝ። እወዳችኋለሁ። ባይ ባይ።